እንግዲህ በስተመጨረሻ ድንብላልዬ እውነቱን ዘርግፈዋለች። ድንብላል ከዚህ በፊት ስለ ወይዘሮ ባዩሽ ለመናገር ወይዘሮ ሜላንት ጋር ሄዳ ቆማ ዳርዳር እያለቻት ነበረ። እሱም ወትዬ ይቺ ጓደኛው ምናምን ደሞ አንቺ ስለ ጓደኛ ምን ልታወሪ ነው በማለት ነበረ ፊት የነሳቻት። ይሁንና ድንብላልዬ ደፍራ መናገር ስላልቻለች ፍቅራቸውን ስላየች ዝም ብላ መመለስን ነበር የመረጠችው። እናም ያን ሁሉ ስቃይና መከራ ያሳለፈችው ድንብላል ዛሬ ላይ ስትናገር አንቺ ለምን ዝም አልሽ? ለምን እስከ ዛሬ አልተናገርሽም? ስትላት እንዴ እገልሻለሁ ብላኛለች ስትላት ለምን ብትገልሽስ እንደ ማለት ነው የሚያሳየው። እንደምናስታውሰው ከዚህ በፊት ይቅርታ ሀንቾዬ ልጇ ባልሆነችበት ሰዓት ሰላምዬ ታማ ሆስፒታል በገባችበት ደም በሚያስፈልጋት ጊዜ አንድ ጊዜ ደም ሰጥታት ሀንቾዬ ለሰላምዬ ድጋሜ ሰላምዬ ደም ሲያስፈልጋት ሀንቾዬ ነይ ስጪ ስትላት ሀንቾዬ እኔ እኮ ድጋሜ ደም ከሰጠሁኝ ለእኔ ጥሩ አይደለም ስትላት ምንም ችግር የለም እኔ እኮ አባቴ አለ ስትላት እኔ ለአባትሽ የፈለገውን ነገር አደርግልሻለሁ፣ አንቺ ብቻ ነይ፣ አንቺ ተሞትሽም እኔ ኃላፊነቱን እወስዳለሁ፣ አንቺ ብቻ ለልጅ ደም ስጭልኝ፣ ልጅን አድንልኝ ብላ ነበረ። ዛሬ ላይም ባዩሽ ድንብላልዬ እገልሻለሁ፣ ቆርጥሻለሁ፣ ፈልጥሻለሁ እያለች አባለች። ለምን አትነግሪኝም? እንደዚህ እኮ እያለች እያስፈራራች ነበር። ሀዲያ ብትልሽስ ለምን ለኔ አትነግሪኝም ነው ያለችው። እንግዲህ በአንድ በኩል ወይዘሮ ሜላንት ራስ ወዳድና ተራሷ በላይ ከማንም በላይ የራሷን ፋሚሊ የራሷን የምታስቀድም ሴት ነች እንጂ ነግበኔ የምትል ሴት እንዳልሆነች እዚህ ጋር መረዳት ይቻላል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ሸር እያደረጋችሁ እንድታበረታችሁ ስል በትህትና ጠይቃችኋለሁ። ለምታበረታችሁ ከልብ አመሰግናለሁ። እንግዲህ ከባዩሽ የተረፈውን ከእርግቤ የተረፈችውን ባዩሽ ሲያሰቃዩት የነበረችው ድንብላል በስተመጨረሻ አንገቷን አንቀን እንገልሻለን፣ እንጨርስሻለን ሲሏን ነበር። በስተመጨረሻ ግን ድንብላልዬ አንገትም ተመታነቅ እንደዚሁም ደግሞ ተመቀንጠስ ድኖ ዛሬ ላይ እንግዲህ ድንብላልዬ በሰላም የሆነችውን ሁሉ ለወይዘሮ ሜላንት ትነግራታለች። ይሁንና ወይዘሮ ሜላንት የሁሉ ነገር ሲፈጠር እኔ ሞቼ ነበር ወይ ወዴት ነበር ያለሁት በማለት ራሷን ተወቅሳለች። ግን የዛ ጊዜ ድንብላል ለወይዘሮ ባዩሽ ወደ ክፍሏ ሄዳ ዳር ስትላት ጆሮ ሰታ ብታዳምጣት ኖሮ ምንድነው ይች ልጅ እንዴትስ እንደዚህ አለች ብላ ብትል ኖሮ ያ ሁሉ ነገር ሊፈጠር አይችልም ነበረ። ግን ወይዘሮ ሜላንት እውነቱ ፊቷ ላይ ታልወደቀላት የፈጽሞ ሰው የሚላትን ነገር የሆነ አሽሙርም ሆነ የሆነ ዳር ሲሏት የሚገባት ሴት አይደለችም። ለዚህም እንግዲህ ቶሎ የማይገባትና የሆነ ነገር በአዝማሚያ የማይገባት ማትረዳ በመሆኗ ይህን ሁሉ መከራና ስቃይ አስተናግዳለች። በአሁኑ ሰዓት እንግዲህ ሌላው ደግሞ የእርግቤ ወርቅ የወይዘሮ ሜላንት ወርቅ ዞሮ ልጇ ሰላምዬ ላይ ወርቋል። በሌላ በኩል እንግዲህ ምንም የማያውቀው ተምቹ ያ ቦርሳ ምን እንደያዘ እንኳን ሳያውቀው ያን ቦርሳ አንጣ እያለች ትጨቀጭቀው የነበረችው እርግብ ሀንቾዬም ቤት ውስጥ አስቀምጣው ቦርሳውን በነበረበት አባባም የሀንቾ የልጅ ቦርሳ ነው ምናልባት ብፈልገው በማለት ወደ ሜላንት ቤት ወስደው ነበር። ይሁንና ሜላንትም ከፍታው አላየችውም። እንደዚሁም ሀንቾዬ ማንም ሰው ያንን ቦርሳ አላየውም ነበር። ታምቹዬም ቦርሳውን በማለት እንደገና ብድግ አድርጋ ሀንቾዬና ሰላም ቦርሳውን ይዘውት ይሄዳሉ። ሰላምዬ ቦርሳውን እስቲ ከፍተን እንየው ምንድነው ውስጥ ያለው ስትላት እንዴ ሀንቾዬ ሰላምዬ እንደዚህማ አይሆንም፣ የሴት ቦርሳ ነው፣ ቢሆንም የሰውን ዕቃ ከፍቶ ማየት ጥሩ አይደለም፣ ነውር ነው በማለት ሰላምዬን ትከላከላታለች። አባባ ብትላቸውም ሰላምዬ አዎ እውነቷን ነው ሀንቾዬ አትንኩ በማለት ነበረ። ይሁንና በመስተጨረሻ ግን ሰላምዬ ልከፍተው ችላለች ቦርሳ። ይሁንና ቦርሳውን ተከፍተው ግን ወርቅ ለዛውም የእናቷ ወርቅ ነበረ። እንዴት ተባለውም ተምቹዬ ወደ ሀንቾዬ ጋር መጥቶ ሲመለከት ቦርሳው ተከፍቶ ወርቅ ነበር። እሱም አያውቅም ነበር። ወርቅ
ሲል ወርቅ ሲል ሀንቾ ይቅርታ አሲር የሚደርሳል ይደነግጣል። እንዴ ይሄ እኮ ነው የፍቅረኛው ነው እኮ ስትል ሀንቾዬ ዴ ይሄ እኮ የእርግቤ ፍቅረኛ ነበር ትላለች። እዛ ጋር እንግዲህ ተምቹም ይደነግጣል። መላው ይጠፋዋል። አንተ የተምቹ ፍቅረኛ የእርግቤ ፍቅረኛ አልነበርክም? ከዛ በኋላ ይሄማ ወርቅ የእናቴ ወርቅ ነው በማለት ተምቹ የምራሱን ነጭቶ ወደ ውጭ ይወጣል። ሰላምዬና ሀንቾዬ ወርቁን ይዘው ወደ እናታቸው ሲሄዱ ተምቹ በሌላ ያስመነትፋቸው ይሆን ወይንስ ያ ወርቅ ወደ ወይዘሮ ሜላት እጅ ገባ ይሆን? በሌላ በኩል ደግሞ ተምቹ ሄዶ ሲጠይቃት እርግቤ እውነቱን ለተምቹ ትነግረ ይሆን? እርግቤ ዝጋ ያጠፋችው ነገር ቢኖር ምንድነው ውስጡ ያለው ሲላት ድርቅ ማለቷ። ለተምቹ ነግራው ቢሆን የሆነ መላ አይጠፋለትም ነበር። ምክንያቱም ወይም ይተወ ነበር። ምክንያቱም ተምቹ ያን ተባባሪም እንደሆነ ይታወቃል። ግን ተምቹ ደግሞ ስለ ወርቁ ምንም የሚያውቀው ታሪክ አልነበረም። ተምቹ ለሀንቾ ሊሰልል ሄዶ አሁን ላይ ግን ወንጀለኛ ሆኖ የተገኘው። በሌላ በኩል ደግሞ ተምቹ የእርግቤ ፍቅር ሆኖ ሲገኝ ደግሞ ሀንቾ እየደንግጣለች። ነገሮቹ ተውሰብስበዋል። ለማንኛውም በዛም አለ በዚህም የእርግቤና የወይዘሮ ባዩሽ ጉዳቸው ወጥቷል። እንግዲህ ወይዘሮ ሜላት ባዩሽ አሳዘነችኝ፣ የልጅነት ፍቅረኛ ነች እያለች ነበረ። እያለች ባለችበት ሰዓት እርግብ ድንብላል እያንጥታ ይሄንን ስትነግራት ከዚህ በኋላማ ባዩሽ እስር ቤት መበስበስ አለባት እያለች ወይዘሮ ሜላትም ትዝታለች። በሌላ በኩል ደግሞ አቶ መስፍንና ምናሴ ወደ አባባ ጋር ሄዱና ያለው መረጃ ይቺ ሴትዮ እና ወንጀለኛ ነች፣ ስለዚህ መታሰር አለባት። ግን በአሁኑ በዚህ በታሰረችበት ወንጀል ከሆነ ልትወጣ ትችላለች፣ ሊያሳስራት አይችልም። እኛ ቤት የሰራችው ወንጀል መረጃ በደንብ እንድትሰጠኝ እፈልጋለሁ ብለው ይላል። እኔ እኮ ምንም የለኝም፣ ያው እንዳየው ፎቶ ብቻ ነው። እሱንም ለሀንቾ እየሰጥቻታለሁ። ያለ መረጃ ፎቶ ነበረ። ግን አንተ እንዴት ይሄንን ፎቶ እንዴትስ ልትከታተላት እንዴትስ ልታገኘው ቻልክ? ይላል አቶ መስፍን። ምን ታደርገዋለህ? እሱማ አንድ የወንድሙን ልጅ ፍለጋ የመጣ ፖሊስ ነበር፣ እሱ ነበር ይላል። ሀዲያት እሱ ጋር እኮ ታገናኘናለህ። በሚያሳዝን መልኩ እሱ ስራውን ጨርሶ ወደ አሜሪካ ተመልሷል። ዘሪሁን እንግዲህ በአሁኑ ሰዓት ስራውን ተጨረሰ በኋላ ወደ አሜሪካ ተመልሷል ይለዋል። ይሄ እኮ ፎቶ ማስረጃ ይሆን? ይሄ እኮ ተፎቶ ውጭ ምንም የሚያስረዳን ነገር የለም፣ ምንም የሚያሳምን ነገር የለም ይላል መስፍኔ። በጋሽ ደግ ባለው ነገር በምረዳችሁ ነገር ካለ እኔ ከሁሉም ነገር ጎናችሁ፣ በሁሉም ነገር ከጎናችሁ ነኝ በማለት መስፍኔና አቶ መስፍንም አመሰግናለሁ በማለት ከቤት ይወጣሉ። በሌላ በኩል አቶ መስፍን ይመጣና እንግዲህ ድንብላል ለወይዘሮ ሜላት የነገረቻትን ሁሉ ለመጠየቅ ወደ ኩሽና ነበረች። ሳህን እያነሳሳች ነበረ። ድንብላልዬ እንዴት ነሽ? ድንብላልዬ ደህና ነሽ ያላት። ደህና ነኝ ጋሽ ደህና ነህ? ግን ዛሬ ምነው አልደነገጥሽም እንዴት ተዛሬሽ? ምክንያቱም ከዚህ በፊት ከአንድም ሁለቴም ድንብላልዬ አቶ መስፍን ወደ እሷ ጋር እየሄደ ሲል ሊጠይቃት ሲል እሷ በሌላ መልኩ አስባ በጣም እየደነገጠች ነበረ። እና እስተ ዛሬም በውስጥ ላሰብኩትና እስተ ዛሬ ባለ ስራው ብሎ ወንጀልኩም ይቅር ይበለኝ፣ ከዚህ በኋላማ ምን ብዬ ትላለች። መጀመሪያ ስላመንሽኝ አመሰግናለሁ። ድንብላልዬ የሆነ ነገር ልጠይቅሽ ነበር። ምንድነው ጋሼ? ይህንን እያንዳንዱ ነገር ያረገችውን ባዩሽ እያንዳንዱ ነገር ያረገችውን ሄደሽ ለፖሊስ ጣቢያ እንድትመሰክሪ ይፈልጋለሁ። እንድትመሰክሪና ባዩሽ በሰራችው ስራ የእጇ እንድታገኝ እንደዚሁም ደግሞ በህግ እንድትጠየቅ ይላታል አቶ መስፍን። አወይ አባቴ፣ እኔ ምንም ነገር የምናገር የለም። እኔ እንደውም ፖሊስ አልወድም፣ ምንም ፖሊስ የምወደው ነገር የለኝም። እኔ ተጠቀማችሁ ለእናንተ ነግሬያችኋለሁ። ግን እኔ ፖሊስ ቤት ሄጄ አልናገርም። የማፈልጉ የተሆነ ቤታችሁን ለቅቄ እወጣለሁ እንጂ እኔ ፖሊስ ጋር ሄጄ ቃሌን አልሰጥም ትላለች እርግቤ። ይቅርታ ድንብላልዬ፣ እንዴ ምን ችግር አለው? ምንም እኮ ችግር የለው። ያየሽውን የሆነውን ነገር ብቻ ነው የምትናገሪው። ያረገችውን ነገር ነው ይሄ ለኛ የተናገርሽውን ነገር ሄደሽ ለነሱ መናገር ነው።
አይ ጋሼ እኔ ብዙት የኔን እጅ የሚጠብቁ ቤተሰብ አሉኝ። ስለነሱ መኖር አለብኝ። ማስተዳድራቸው ቤተሰቦች አሉኝ። እናንተ እንዳረጋችሁ አድርጉ እንጂ እኔ እዚህ ውስጥ አልገባም። ይጠቅማችኋል ብዬ ነግሬያችኋለሁ። ከተጠቀማችሁበት ተጠቀሙበት፣ አልተጠቀማችሁበት ግን አልናገርም። እኔ ፖሊስ ቀርሞንም አልወድም። አዎ ፖሊስን ያልወድም። አቡ አባቴ አንተ አውጥ ፖሊስ አልወድም ትላለች ድንብላልዬ። እንግዲህ በሌላ በኩል ደግሞ ሀንቾዬ ያልጠበቃችውና ያልታሰበችው ፍቅር ውስጥ ስገባ ፍቅር ብላ እህቷም ሰላምዬ ገፋፍታት ፍቅር ውስጥ ገብታ ነበረ። አሁን ላይ ግን ሳታስበውና ሳትጠብቀው ፍቅር ብላ የያዘችው ነገር በሚያሳዝን መልኩ ተቋጭቷል። በሌላ በኩል እንግዲህ የወይዘሮ ባዩሽ ጠበቃ የሆነው የሀንቾዬ ፍቅረኛ የሆነው ልጅ ነበረ። እሱ እንዳትጎዳ በማሰብ እሷን ትቷታል። ሀንቾዬም ፍቅር አትለው በሽታ አትለው በቃ ያኔ ግራ ግብት ብሏታል። ስለዛ ምግብ መብላትም ሆነ መተኛት መጠጣትም ሆነ ተስኗታል። እና ከሰላምዬ ጋር ቀርበው ምሳ እየበሉ ነበረ። እኔ በቃ ሰላምዬ እንዴ መሆንሽ ነው የሚበቃሽ? መቼ በላሽና? በቃ ሰላምዬ ለነገሩ ፍቅር ያዘው ሰው እኮ ምግብ አይበላ። ሰላምዬ ደግሞ አግኘሽ አይደል ወሬኛ ትላለች ሀንቾዬ። ጭራሽማ እኮ ደግሞ ከሁለት ሰው ሲሆን አያድርስ ነው። አንድ በጠፋበት አንቺ ሁለት ሰው አፍቅረሽ ከሁለት ሰው አፍቅሮሽ አስበሽዋል? አንድ ያጣ ባለበት ሀገር አንቺ ሁለት አፍቅረሽ አስበሽዋል? ትላለች ሀንቾዬ። ሰላምዬ ኧረ ተይ ሰላምዬ ተይ አታሳፍሪ። ተይ ሰላምዬ ተይ አታሳፍሪ። እንዴ ፍቅር ያሳፍራል እንዴ? ሰላምዬ ነው ቆንጆ ፍቅር ያሳፍራል እንዴ? ትላለች ሰላምዬ። ኧረ ተይ ሰላምዬ ተይ አታሳፍሪ። እንግዲህ ሀንቾዬ አዝራ ይልቅ የሚወዳት ድሃ ሆነ እንጂ የሚወዳት በጣም ከውስጡ የሚወዳት የእውነት ፍቅር ያለው አሲር ነው። ግን ደፍሮ ለመናገር ፈርቷል። ዳርዳር ይላል ዳርዳር እያለ ግን ፍቅር ውስጥ የገባው በደንብ ፍቅር የገባለት አሲር ነው። አዝራ ቢገባለትም ግን አስቦ ለሷ አስቦ እንዳትጎዳ መጨረሻ ላይ ልትጎዳ ስለሆነ በባዩሽ ሴራ ስለሆነ ስለዚህ እንዳትጎዳ ስለሚፈልግ ፍቅር ውስጥ ታገባ ፍቅር ውስጥ ታትዋኝ በፍቅሩ ገንዳ ሳትዋኝ መተው እንዳለበት ተራሱን ተቆጣጥሮ መልካም ላይ ስለሆነ ትቷታል። ግን አሲሪ ወዳታል። አውጥቶ መናገር ደግሞ አልቻለም። ስለዚህ ሁለቱንም ነገር ደግሞ ሰላምዬ ታውቃለች። ሰላምዬ ሀዲያ አንዴ ዛሬ አንድ ሰው አንድ በጠፋበት አንድ ፍቅረኛ ወይንም አንድ ባል በጠፋበት አንቺ ሁለት ፍቅረኛ ሲገኝማ ቆመሽስ መሄድሽ ትላታለች። አረቱ ሰላምዬ ትይ አታሳፍሪ። ምን አውቃለሁ እኔ እኮ ደግሞ ፍቅር እኮ ደግሞ አልያዘኝም ትላለች። እንዴ ቆይ ፍቅር የያዘሽ ካዝራ ነው ከጆሮ? አሲር ለማለት ነው። ካዝራ ነው ከጆሮ ትላለች ሀንቾዬ። ይሄም ስለዚህ ከአዝራም ፍቅር ይዞሻል ማለት ነው። አሮን ያልያዘኝም አሁን እኮ ተናገርሽ። ምን ከጆሮ ፍቅር አልያዘኝም አልሽ እኮ። ከጆሮ ፍቅር አልያዘኝም ማለት ከአዝራ ፍቅር ያዘኝ ማለት ነው እንዴ? እኔ ፍቅር አልያዘኝም እንዴ ስትታይ ራሱ ፍቅር እንደያዝሽ ታስታውቂያለሽ ትላለች ሰላምዬ። ከዛ ድንብላልዬ ውሃ ታመጣና እስቲ ብሎ በብርጭቆ ውሃ ቁጭ አድርገችላቸውን እስቲ ብሎ እንደ ስትታው እላሱ እህትማማቾች መምሰላችሁ ታስታውቃላችሁ። እህትማማቾች ነው የምመስሉት ልክ እንደዚህ ራሱ ስትታው። እሱ ደግሞ ምን ማለት ነው? እውነቴን እኮ ነው። ሰላምዬና ያቺ ጃርት ሲተያዩ ምንም እህት አይመሳሰሉ። እርግቤን ያቺ ጃርት ሲተያዩ ምንም እህት አይመሳሰሉ። እርግብ ነው ጃርት የምትያዝ ሰላምዬ? አዎ። ድንብላልዬ? አዎ ጃርት ነች። ጃርት እንደኮ ሁሉ ነገሯ ነው የሚዋጋው። የሆነች እሾክ በያት ጃርት። ያው ሁሉ ነገሯ አይደል እሾክ? ጃርት በያት ሁሉ ነገሯ እኮ ነው የሚዋጋው ጃርት። ጃርት ነች ትላለች እርግብዬ። ድንብላልዬ እርግቤን በነገራችን ላይ እውነቷን ነው።
ምንም እህት አይመሳሰሉም ነበር። ግን ሰላምዬና ትርንጎዬ እህትና እህት ቁልጭ እውነት የኦሪጂናል እህት ናት ይመስላል። እሱ አይባልም ድንብላል ሀንቾዬ፣ እንደሱ አይባልም። ሰው ለለበት እኮ አይታማም ትላለች። ተይ እንጂ ሀንዬ፣ እውነቷን እኮ ነው ድንብላል ያወራችው፣ እውነቷን ነው። ተያት እንጂ ሆንም ሰው እለለበት ቦታ ላይ ማማት ኃጢአት ነው። ሰው ሳይኖር ሰው በሌለበት ቦታ ማማት ኃጢአት ነው ትላለች ሀንቾዬ። ውይ ትርንጎዬ፣ እንደ ሁሉ ልንጠቀቅ እንደ ሁሉ ልንጠንቅቅ ብለሽ ትዘልቀዋለሽ። ውይ ትርንጎዬ፣ እንደ ሁሉ ልንጠንቅቅ ብለሽ ትዘልቀዋለሽ ትላታለች ድንብላልዬ። እንደ ትርንጎዬ ሁሉ ልጠንቀቅ ብለሽ ትዘልቀዋል። እኮ ሁሉም ነገር ላይ ልጠንቀቅ ብዬ አይደለም። እሺ በቃ ትቸልሻለሁ። ሰላምዬ፣ ምግቡ ተበቃችሁ ላንሳው፣ ተጠገባችሁ ላንሳው ትላለች ድንብላልዬ። አዎ አንሹ፣ እናመሰግናለን። ይኸውልሽ ሀንዬ፣ ፍቅር ምን ማለት እንደሆነ ይኸውልሽ። እንዴ ሰላምዬ፣ እኔ ፍቅር አልያዘኝም እያልኩሽ አይደል እንዴ? ኦ ከዚህ በላይ እንዴት የያዝሽ? ሀንቾዬ እንግዲህ ማምለጫ ፈለገች። በቃ ሄጅ ልታጠብ መሰለኝ አለቻት። ደግሞ እምለቅሽ መስሎሻል? እያንዳንዷን ነገር ትነዝዣለሽ፣ እውነቱን ታነግርኛለሽ። ታጠቢና ነይ። ልታጠብለሽ ማረሳሳትም ሆነ መርሳት አይቻልም። እውነቱን ትነዝዣታለሽ። እንግዲህ ታምቹዬ እያጫጫሰ ከዚህ በፊት እንግዲህ በጣም የለየለት አጫሽና ጠጪ ዘራፊ ነበር እንደምናውቀው ከካሲር ጋር። አሁን ላይ ግን እድሜ ላባባና ለሀንቾዬ ሁሉንም ነገር አስትተዋቸው ሰላማዊ ሰው አርገዋቸው ነበር። በሚያሳዝንና ልብ በሚሰብር መልኩ ታምቹዬ ተመልሶ ወደ ቦታው ተመልሷል እላቸዋለሁ። ያም እንግዲህ ወደ ስርቆቱ ሳይሆን ወደ ማጨሱ ሰተት ብሎ ገብቷል። እና ተምቹዬ አፈራ ድንጋይ ላይ ቂጥ ብሎ እያጨሰ እኔ ምንድነው ምን እየሆንኩ ነው? እንደዚህ እኮ ተቀጠልኩኝ፣ በቅርቡ ማበደ ነው። እንደው ፍቅር ብቻ ነው እንደ እኔ ግን ፍቅር ብቻማ አይደለም፣ እንደዚህ እያደረገኛሉ። ፍቅር ብቻማ አይደለም። ወይኔ ተምቹ ተጆሮ ቀድሜ እኔ ልጨልል ነው ማለት ነው። ለነገሩ ከጆሮ ቀድሜ ለነገሩ ለእርግቤ ብጨልል ደስ ይለኛል። ለእርግቤ እንኳን መጨልል አይደለም፣ ለምን ህይወቴን መስዋዕት አላደርግላትም? ለእርግብ ብጨልል ደስ ለነገሩ ለእርግቤ እንኳን መጨልል አይደለም፣ ህይወቴን መስዋዕት ባረግላት ደስ ይለኛል ይላል። እንግዲህ ተምቹዬ አሁን በአሁኑ ሰዓት እንግዲህ እርግቤ ወደው ሳይሆን ያን በስህተት የወሰደባትን ቦርሳ እስኪመለስላት ድረስ ነው። እውነት ቦርሳው ተመልሶላት ከዛ በኋላ ተተምቹ ፍቅር ይዟት አይደለም። እንግዲህ ተምቹ ከአንደኛ ከአሜሪካ መጣ ኋላት፣ ሁለተኛ ደግሞ ታታስበውና ሳትጠብቀው ቦርሳዋን ይዞባት ሄደ። በእነዚህ ነገሮች እጇ ሲገቡ እንጂ ከዛ በኋላ ተምቹን ዞር ብላ እንደማታየው ግልጽ ነው። ይሁንና እሱ ግን የእውነት ፎንቃ ገብቶለታል። በሌላ በኩል ደግሞ ተምቹ እስከዛሬ ከሴት ጋር ተኝቶ የማያውቀውን አቅም ሰዋለች። ወንድ ልጅ ደግሞ ያችን ነገር ከቀመሰ ያው ከባድ ነው እና ተምቹ እንግዲህ ስምጥ ያለ ውስጥ ገብታል። መጨረሻው ግን ያንን የፈራው ወንጀል እሱን ጋር ሳያስበውና ሳይጠብቀው ደረሰበት ማለት ይቻላል። ቢያንስ እኮ ጆሮ ምንም ነገር አልቀመሰም። እኔ ግን እርግቤ እኮ በጣም ደስ የምትል ነገር አቅምሳኛኝ እርግብ ደስ የምትል ነገር አቅምሳኛለች ይላል። እንግዲህ በልሙን በውኑም በቃ ቀምሶት የማያውቀውን አህያ ማር አይቅመስ ይላል የሀገሬ ሰው ሲተርት። አህያ ማር ከቀመሰ ከባድ ነው። ያኔ አይቅመስ ስተተረቱ አህያ ማር አይቅመስ ይላል ሲተርት። እና ተምቹዬ እኔ እኮ ቢያንስ ያችን ነገር አቅምሳኛለች እርግቤ። ጆሮ ግን ምንም የቀመሰው ነገር የለም። ምንም አላየም። በቃ አላየም። ያቀመሰችው ነገር የላትም። አልቀመሰም። እኔ ግን አቅምሳኛለች። ጨልልም አይቆጨኝም። ቀምሻለሁ። በቃ ቀምሻለሁ። ብጨልልም ባብድም አይቆጨኝም። ቀምሻለሁ። አሁን እኔ ድንጋይ ራስ አይደለሁም። በቃ ቀምሻለሁ። ምንም ቢሆን የሚቆጭ ነገር የለም። ግን እኮ እርግብ በጣም ደስ የምትል ነች። በጣም ደስ ትላለች። ቆይ ግን እርግብ ይቅርታ አታደርግልኝም ማለት ነው? አባባና አቶ መስፍን እንግዲህ ወደ መስፍን ቤት መጡ።
ድንብላልዬ ሶፋ እያስተካከለ ነበር። ድንብላል እዝነሽ እንዴ? አዎ ጋሼ ዛሬ ተንግዳ ጋ ነው እንዴ ትላለች። አባባ ነው አላይም እንዴ? እንግዳ ነኝ እንዴ? እሱማ እንግዳ አይደለሁም። ቁጭ በሉ ቁጭ በሉ። አዎ የኔ ልጅ እኔ እንግዳ አይደለሁም። አቶ ነዋላይን ቁጭ በል አንድ ጊዜ ስልክ አውርቼ እመጣለሁ ይላል መስፍንዬ። ምግብ አቅርቢ ይላታል ድንብላልዬን። እሺ ቁጭ በሉ ምግብ ላምጣ። እሺ እንደዛ ከሆነ እንግደው እኔ እጄን ልታጠብ። እንዴ አባባ አረ ቁጭ በሉ እኔ አስታጥበዋለሁ። በፍጹም ላይክ ሰብስክራይብ ሼር አድርጎ